በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ከእናንተስ ጋር እንዴት ነው? ኑሮ፣ ስራ፣ ጤንነት፣ አፍያ፣ ኢማን፣ ኢባዳ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሁላችሁም ያላህ እዝነትና ሰላም አይላችሁ እላለሁ ወገኖች። ሁላችሁንም ላይክ፣ ሸር፣ ሰብስክራይብ በማድረግ ገባ ገባ በሉ። ያው እንግዲህ ከች ብዬላችኋለሁ። በምንም እንደመጣሁ የሚያስቅም ቢሆንም ያው እንግዲህ እየሳቃችሁ እንጫወት ማለት ነው። ኢክርዬ ምነው በሰሜ በላይ ጭፈራ እንደው አደረሽለት እኮ አቦት አባት ነው ወላሂ። እንዲህ ረድብን ነው ማድረግ ወንድ ልጅማ ወላሂ ጎበዝ። ለምንኛው ብለሽ እንደዚህ እሱ እንዲህ ይላል እሱ እንዲህ ይሆናል። ሄድ አባቱ የሃንከሊስ በምን ከራበው ሞጭቃ ይዛይ ሴት ጀሃነምን አይገባም። ወንድ ልጅ ለወንድ ልጅ ምድር ሆናችሁ ብትነጠፉለት ሴቶችዬ ነጥፎች ይሄዳልኝ እንጂ ልንገርሽ፣ ቆርቴ ቡሬ ቀይ ነው። እንዲያውም ተሳስተሽ ነው እንጂ ከሴቶች ጋር ሳይሆን ደግሞ ከወንዱ ከጎንሽ ካለው ልጅ ጋር ነበረ። እንሽ ከመናይካ ማለት ያው ተሳስተሻል። ትንሽ ስተትሽ ልንገርሽ፣ ወንድ ልጅ እንደዚህ እሽት ካላደረጓቸው ቆንጮጮሽ ላይ እየወጣ ነው እያንዳንድ ሴቶች ጨፈረብሽ ማለት ነው። ገባችሁ? አሁን ኢክራምና ኢሳም ይለያያሉ ተብሎ የማይጠረጠሩ ሰዎች ናቸው። ግን አያችሁት፣ ወንድ ልጅ ኢላ የራሱ የሆነ እንጂ እሱ ባለበት እንጂ ሴት ልጅ ባለችበት ሞ ማዕሁል ሴት ልጅ አንተ ትተፈክራት ሴት ልጅ ጀዝመት ካረካት እንዴ ወለ የእግርህ ሹራ ባላገሮች ወንዶች ትትባሉ ወላሂ ጨርሳችሁ አንድ አይነት ነው ኤክስትራማችሁ። እንደዚህ ትነት ያሳዩአችሁ እንጂ በቃ እኔ ሰርተሻል ጎበዝ። በቃ በአንደኛ ደረጃ ሞራል ነው የምሰጥሽ። ለወንድ ልጅ መልመጥ ነው የታባቱ እሽት እንደዚህ እንደሷ በቃ በሁሉም ነገር ማሳየት። ሴት ልጅ አንገቷን ደፍታ ብቻ የምትኖር ትመስላችኋለች? ለአቅሙ ማዕጉል ጀማዓተል ኸይር። እኛ ሴቶችም እኮ አላህ ሱብሓነሁ ወተዓላ ያኔ ሱለማናሊ ብላ እንጂ እዛ ቦታ ላይ ወንዶች ጎን ሆና እስክታለ ትመጣ አይደለም እቺ ሳይገባችበት። እስቲ ቆይ ቦይ ስተኖረልኝ ሊያው እኔ ጓደኛ ይመስሉኝ ነው እንጂ ሌላ መሆኑን በቃል ገባም ነበር ወቅቴ። እና ወገኖች የእህቶቼ ለማንኛውም ለወንድ ልጅ ትጥመለመሉ ይኸው እንደዚህ ያለ ነገር ይገጥማችኋል ማለት ነው። ገባችሁ? ለወንድ ልጅ ጠበቅ ብለሽ መገኘት አለብሽ እህቴ። ለወንድ ልጅ ፊትሽን ሰጥተሽ እኔ ብዙ ወንዶች በእንደዚህ አረጉን ሚስቶቻችን እንዲህ አረጉን ትሉ ሰማለሁ። ግን አያችሁት ብዙ ጉድ አለ። አሁን እኔ ሌሊት ላይ እየሰማሁት ወላሂ ቁጭ ብዬ አድሬ በሽታ ገዝቼ አደርኩ። ሌላ ነገር አላተረፍኩም። ግን እኔ እናድዳለሁ፣ ክፋቴ ችግሬ እናድዳለሁ። ያንን ነገር ሚስጥሩን ለማወቅ ትገባ ማለት ነው። አሁን እቺ ማናት ጉራጌዋ በእሷ ላይ የቀረበች ልጅ ወንድ ውሾች ናችሁ አሳስላል። አጠቃላይ ማለኩም መክቲራ እኔ ወንድሜ ማን ያለለም ወንዶች አጠቃላይ ውሾች ወላሂ። እንዴት እህቱን በ15 ዓመቷ
እህቱን በ15 ዓመቷ ደፍሮ አስረግዞ የወለደችው ልጅ በመቀጥቀጥ ልጁን ስጋ ደሙን የራሱን ደሙን እህቱን እንደዚህ ያደረገ ወንድ አይደለም። በቃ የት ሀገር እንደሆኑ እኔ አላወኩም ሀገሯን። የልጅቷ የሌላ ሀገር ናት። እኔ ሀገሩ ጠፍታለች ሰምቼዋለሁ፣ ግን ስሙን ሀገሩ እኔ ሰምቼው አላውቅም። የኢትዮጵያ ስሟ ሀገሯ ብዛቱ አላውቅም። እና ልጁንም እየደበደቡባት በሽተኛ አድርገውባት የአይምሮ ጭንቀት እና እንደዚህ ያለ አመተውባት ቀርባ ትናገር ሰምቼ በቃ ወንድ ኧረ ምን አይነት እናትና አባት ቢኖርሽ ነው ይሄ? ምን አይነት እኔ እንኳን አይደለም አልቅሻ አይደለም እንደዚህ ተደርጌ ኧረ በእናትህ ጋማ ኮሮሮውን ብዬ የፋውን ዘቀዝቀው የእናት ልጅ ቢሆን ምናምን አባቱን ስለኔ ታልጠቀመ ለዚህ የሚዳረገኝ ነው እንደ ወንድ ልጅ ጋማውን ብዬ ነው የምደፋው። ጋማውን ወላሂ خلاص ታቅሜ በላይ የሚመጣት ይሆን ደግሞ እንደዚህ ወላሂ ሌላ ባጣ ቢላወጣለ ዘፍዝኬ ነው ማኖረው። በቃ በጨርቄ ውስጥ ነው እኔ ልንገራችሁ። በኢክራም ነው ግን የገባሁትና ኢክራምን ተውኩት እንጂ ተዝህ ሪያድ በመሸዋር ነይ ተረ ሪያድ ደህና ስራ አለ፣ ደሞዙም ደህና ነው። አንቺ ስራ እንደዚህ እንትናቲም ነይ አሉኝና መግበም ስለምሞክር ተነስቼ ሪያድ በመሸዋር የዛን ወቅት ይቃማ ያለኝ እንደዛ አይደለም ማለት ነው። ተነስቼ ሪያድ ሲሄድ ሰው አለው የለውም ይዞኝ የሚመጣው ሰውዬ ያልኳቸው አለው ሰው አለው ከሴቶች ጋር ነው ይዞኝ የሚመጣው። ኦኬ ስራም ገብቼ እየሰራሁ ነው፣ ስራ ላይ ነኝ። እሺ አልኩኝና ይሻላል እዛ ነው ደህናው ትሉኝ። ተነስቼ ይሄንንም በሽታ ያፈራሁት እዛ ነው ልንገራችሁ፣ ደም ግፊት በሽታ። ተነስቼ ሪያድ ይዞኝ ተዚህ ትሄድ ጣይፍ ላይ ሲደርስ ሌላ ሰው ጨመረ። ጉር ልንገራችሁ፣ ጣይፍ ላይ ሲደርስ ሌላ ሰው አብሮ ከእኔ ጋር ሊጨምር ነው የተባለው። መካ ላይ እስተፍሮህ መካ ላይ ተባለ። እሺ መካን አለፍን ነው አውቀዋለሁ። መካን አለፍን። እሺ እዛን ጊዜ ልጅም ነኝ ብዙም እንደዚህ ያኔ እንትን አይደለሁም፣ ጠንካራ አይደለሁም፣ እንደ ዛሬው አይደለሁም። እኔ የዛን ጊዜ ስንት አመቴ ነው? 15 16 17 18 አመቴ ነው ገና። አሁን ከዛ ጣይፍ ወጣን፣ ከመካ ጣይፍ ገባን። ጣይፍ ትንደርስ የሆነ ቦታ በዱ ቦታ ላይ አቆመና፣ በዱ ነው አገሩ ማሰስለም እዛ ቦታ ላይ አቆመና የሆነ ጥርብስብስ ያለ ቦታ ላይ ገባና የሆነ ወንድ ይዞ መጣ። ያንን ወንድ ጨመረ። ሾፌሬ እናቸው ሴቶቹ ተለው የናቸው ሲለው ወጣን خلاص ሀር ያለ ሌሊት ነው የምንሄደው። ነጋት ላይ አመጣና ነጋት ይነጋል። ገደል ለገደል ትሄድ ነጋት ይነጋል። ሀዲ ሆነ ቦታ ላይ ተሚስና ፉል ይዞ መጣ። ተሚስና ፉል ይዞ መጣና ውረጅና በያለኝ። አፈር ብላ እንደ እናቴ ልጅ ነው ያልኩት። እንደ አፈር ብልት ትበል እንደ እናቴ ልጅ አፈር ብላ አልኩት። እንደዚህ ነው ያልኩት። አሁን እምቢ አልኩት። ያንን ፉል ጠቀጠቀና ከጓደኛው ጋራ እስማይ አለኝ። እዛው እየጠቀጠቀ አልኩት። እንግዲህ በዛ ሀገር ላይ ትልቅ ነገር ነው በቃ ታመምኩት። ሌላ የደረሰብኝ ማለት ነው አልኩት። ደሄ ለምን አሁን እንዴ ባረኛ ተማሩ በአማርኛ ነው በለቼ ልጨርስና አለ አልኩት። እጭንሽ ላይ ነው የምተኛው አለኝ። ኧረ እባክህ አልኩት። ብላ ዋጥ መጀመሪያና ከዛም በኋላ ካስብበታለህ አልኩት። ዋጣና ፉሉን አልሐምዱሊላህ አለ። አልሐምዱሊላህ ቆይ ጉድ ይሰራ የለ ዛሬ አልኩኝና መጣ። ያኛው ሊሾፍር ይዞት ያመጣው ሰውዬ ሊሾፍር ገባ። መጣና ቦርሳዬ ጭኔ ላይ ነው እስፍንጥር አልወረከና ቦርሳዬ ጭኔ ላይ ራሱን ገና ስረፈት ያደርግ
ወንድ ልጅ አላወቀኝም። ማን መሆኔን ማነሴን ነው ያየኝ፣ ልጅ መሆኔን ነው ያየኝ። እስማልኩት አለኝ። ቦርሳዬ ላይ የሚበላሽ ነገር ስላለው ትነሳልኛለህ። ቦርሳዬ ላይ ይዘኸዋል ራስህ። ቀጥ አለ። ሸምቀቅ አደረኩና ቦርሳዬን ቢላዬን ይዣለሁ። አይኑ ላይ ነው የሰካሁበት። ተነሳልኩት። አንተም ቀጥ ብለህ ሾፍርና አልኩት። ተነስቶ ታጠገቤ ልንገራችሁ እንዴት ሆኖ በሮ ፊት እንዲያረፈ። ከዛ ደወለ። ለመሄድባቸው ነኝ ይላሉ ሰዎች። ደወለና ይቻ መጣችኋት ልጅ አለ። እኔ በሀያቴ ይሄን ያህል ሰው መላለሳለሁ። አባያዋም ጅስሟም ሰውነቷም እንደያዘችው ያለች ስኪን ናት አላቸው። አዎ እኔ ቢላዋ ነኝ አንታራ እወቅ። እኔ እንደ ሌሎቹ ሴቶች እየተንጋለልኩልህ ልህር መስሎህ ነው? ሂድ ንድ ያሉት ንድ አሁን ሾርጣ መጣ። ሾርጣ ሲመጣ ለዚህ ለሾርጣ ልስጥሽ ስጠኝ፣ ምንም ችግር የለም። ሀገሬ እንጂ የምገባው ሰው ጋር እየመጥቻለሁ መሰለኝ። የመስገጃው ቃል እየመጥቻለሁ መሰለኝ። ያንታራ ያላ ሂድ ክፈት፣ እንዲያውም አቁም ክፈት። እኔ ነኝ የምናገረው አልኩት። ኧረ ይህች ልጅ አትፈራም አለኝ። ምን ብዬሽ ነው የምፈራው? አላህን እንጂ የምፈራው ሰው እፈራለሁ እንዲ አለ። ሀገሬ ነው የምገባው አልኩት። እንደዚህ ብዬ ተነስቼ ሪያድ ገባሁ። ሪያድ ስገባ ሱብሃንአላህ ደውሎ ይዣት መጥቼ እዚህ ቦታ ላይ ብሎ ሲላቸው ደወሉልኝና መተሽ ከተማ ውስጥ ነሽ እዚህ አላሉኝም። አሳስለን ከተማ ውስጥ መግባቴን አወቅኩኝ። ካላስ ደውሎ አምጥቻታለሁም አላለም። መጀመሪያ አስተፍሩ። አሁን ከዛ ዳር ላይ ደርሰናል። ስማኝ አልኩት አለኝ። የኔ ተንኮል እንጂ ኧረ እንደው ኧረ እውነት እንደው ትንሽ እንደምን የመጀመሪያ ተንኮለኛ ነበርኩኝ ማለት ይቻላል። ስማኝ አልኩት አለኝ። ሙምኪን ትሽትርልኝ እስክሪም ነው ያልኩት። እንግዲህ እስክሪም ማለት በጣም መጥፎ ንግግር ነው የተናገርኩት። ላወቀው ማለት ነው። ሙምኪን ትሽትርልኝ እስክሪም አለ ካልክር ማለት ነው። ያንን እስክሪም አጋዛለሁ አለና ወረደ። አፈር ብልት በል እንደ እናቴ ልጅ አንተው ብለው አልኩት። አንተው ብለው ነው ያልኩት። ገባችሁ? እና ስለዚህ የሰው ልጅ ወንድ ልጅ በተለይ ወንድ ልጅ ምን ቢወድሽ እንቁላል አርጎ ቢይዝሽ ልንገርሽ እህቴ፣ ይሄን ሁሉ አልኩባችሁ ሚስጥሩ። ወንድ ልጅ እንቁላል አስመስሎ ወይንም የሳደር ቅቤ እንዳትቀልጥ እንዴት ነው የምትንከባከቢያት? ወይም ፀሐይ ላይ ትሆን እንደዛ አድርጎ ቢንከባከብሽ ወንድ ያው ውሻ ነው። አንቺን አንድ ቀን ትንሽ ነገር ከይ አንቺን ለማራከስ አንቺን ምን ለማለት በጣም በብልግና ይመጣል ማለት ነው። ገባችሁ? እና ስለዚህ እህቶች ተጠንቀቁ። ለምታገቧቸውም ወንዶች ገንዘባችሁንም ለምትሰጧቸው ወንዶች ማንነታችሁንም ፍቅራችሁንም ለምትሰጧቸው ወንዶች እየተጠናቀቃችሁ። አሁን ግን ሰራሽለት። አሁን ድባድቦ ተጫውተሽበታል። በሰም የበላው ዘፈን እንደ ወክ አለችበት። ታባቱንስ አድርጋለታለች። ወሎ ተነምን ይሽሩ። አንቺ ለምንድን ነው ይሄን የሚያቀነባብርሽ ልጅ ጋራ መተሽ እንዲያው ያሸረገዳይ ብትይለት ያገርሽ ልጅ ነው። ምን ችግር አለው? አንቺ ምን ችግር አለው? እስቲ ምን ችግር አለው? አንገተ መለሎ የመሰለ በዛ ላይ ሃይማኖትሽ ነው። ክርስቲያን ነው አለልሽ። እኔ ያ ክርስቲያኑ ልጅ መስሎኝ ነበር እንደዛ ያቀነባብርሽ፣ ግን ታየው አይደለም፣ ሌላኛ ነው። ከሱ ጋራ ስሪ ጠንከር ብለሽ። አንተም ደግሞ የምትቀነባብረው ሰውዬ ጠጋ በልና አሸሸ ገዳይ አሸሸ ምንድን ነው እንደ መንፈቅ ልጅ። ግን ተረቱን ብጨርስ እንደው ጥሩ ነበር። ይቅርብኝ ተዝላቆ ማለት ነው።
መቼም መካነ ሰላም ተመጣች በተንኮል ነው የምትሉኝ? አዎ ተንኮል ነው እንግዲህ እናቴ እህትሴ ተባቱንስ ሻይ የለኝም። ባይሆን እንደፊቱ ሻይ ፉት ምላ የለኝም። ለምንድን ነው ሻይ በአሁን ዘበን አትጠጪ? ሻይ አንቺን አለቅጥ ነገሮቹ ጋር አላስተካከለልሽም ብለውኛል። እናንተም ደግሞ ያው የማሻአላ ስለማትሉ ሆዴን አመመኝ። እሽራይኩ ለዛ ነው ሻይ የለም። እንኪን ውሃ ይጠጣ ይሆናል። ውሃ አዎ ጠጣ ይሆናል። እንደዚህ እንግዲህ ባይዘው ወይ እጣጣ ደግሞ በዛ ላይ ባይዘው ወይ ግን ለምንድን ነው የተገኘሽ? እንደው እናታትሰ እንደው በትክክል የቂጣችሁን ፓንት ታተቀይሩ ነገር አለሞች የምትቀይሩት መጀመሪያ ወንዱም ሴቱም እኔ ሀቅ ነው ተናግሮ ማድር ወላሂ መጀመሪያ ሀት ይባል ወጥ እንዲጀመር የቂጣችንን ፓንት ቀይረን ነው ሌላ ነገር ማለት የምንችለው ማለት ነው። የመጣንበትን አቧራ ታንረሳ። አሁን ኢክራም ማሻአላህ አባቷ የደሴ ሰዎች ናቸው። እናቷም አባቷም አላህ ረህማት እናቷን ማን መካን ደግሞ ከዚያ ከደሴ መጥታ አዲስ አበባ ነው የምኖረው። ያደገችው አዲስ አበባ ነው። ተምራለች፣ ጎበዝ ናት፣ መልክ አለ፣ ቁመና አለ፣ ግድግድ ያለች ልጅ ናት። ለምን አንቺ የጠን በለለጋ መሰለው እሷን በኋላ ወላሂ ላዚም እኔ ለወንድ ልጅ እንደዚህ እስከዚህ ደረጃ ድረስ ኧረ በእናትህ እኔ አንድ ቀን ቦርሳዬን እንደው አንድ ወንድ ልጅ ከፍቶ ፈትሾ ወይንም ጀዋሌ ላሽ ማን ደወለብሽ ምን አድርእሾ ብሎ ቢፈትሸኝ ወላሂ የዘለተ እኔ እንጃ ያላቅ ብቻ እኔ ደሜ ነው የሚንተከተከው ማለት ነው። ገባችሁ? አልችልም። ችሎታ የደወለ ይደውል ምን